ሐዋርያ አለ የለም ሲነሳ ያየው? ኦኬ እሺ ይሄን ጥያቄ በጥያቄ ልመልስልሽ። ጥሩ ጥያቄ ጥሩ ጥያቄ ግድ የለም ጥሩ ጥያቄ ሲነሳ ያየው ሐዋርያ አለ የለም? ጥሩ ጥያቄ እኔ በጥያቄ ልመልስልህ ግድ አለ የሚል የለም በመጽሐፍ ቅዱስ ውስጥ። እኔ ግን በጥያቄ ልጠይቅልህ። ቆይ ወላሂ ክርስትና በላው አላልኳቸው መጀመሪያ እንዴት ከብድግ ብሎ ሲነሳ ማለት ነው። ኢየሱስ ክርስቶስ እንደዛ ለማለት ፈልጋለሁ። ሞትን ድል አድርጎ ሲነሳ ሞትን ድል አድርጎ ተነስቷል ትለው የለ? ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ያየው አንድ የሐዋርያ ምስክር አለ የለም? ያው እንዴት በሰውነቱማ ሲፈጥር እኛ አላየንም። ኦኬ ስለዚህ ፍጡር ነው ማለት ነው። ፍጡር አይደለም ነው አይልም። አላህ ፈጣሪ ነው ወይ ጉድ! እንዲመለስላችሁ ነው የምትፈልገው ወይ ሰዎች እዚህ ጋር ተከታይንም ግራ ጋብተህ መሸኘት ነው የምትፈልገው? ግብ ያለ እምነት ግራ የተጋባ እምነት ይዛል እንጂ ያው የተረዳና አዳምጣ። ኦኬ ጥሩ ወደስ ፍጡር ኢየሱስ ክርስቶስ ጋር መልስ። ሰላም ለካ አዳምጠኝ። ኦኬ እምነት አያውቁም። ፍጡር አይደለም ክርስቶስ ፍጡር አይደለም። ፈጣሪ ነው። ደፍረ ፈጣሪ ነው። ተወልዶ ፈጣሪ ነው። በልደፍረ ስጋው ምንም መድፈርም መፍራትም አይደለም። ሆነ ኢየሱስ ክርስቶስ ስጋው ፈጣሪ ነው። በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖር ነበር ይላል። ስለዚህ መለኮት ፈጣሪ ነው በል ስጋው ፍጹም ሰው ፍጹም አምላክ ነው። ስለዚህ ፈጣሪ ነው ማለት ካልቻሉ ፍጡር ነው ማለት ነው። ፍጹም ሰው ፍጹም አምላክ ነው። በእናንተ ፍጡር ነው ልትሉ የኛ የእናንተ ኢሳና እዚህ ያለው ኢየሱስ አንድ ስለሌለ ያውና እዚህ ጋር ኮሜንት ላይ ወላሂ ፈጣሪ ነው እያሉ ነው ኦርቶዶክሶች እንትላለ። ቅድም ያልከኝን እስኪ አሁን ኢየሱስ ሙስሊም ነው ብለኛል። እንደው ቆይ ፈጣሪ ነው አይደለም ኢየሱስ ክርስቶስ ነው። ኦኬ የኔ ጥያቄ ይቅር። ኢየሱስ ክርስቶስን ፈጣሪ ነው ብሎ ደፍሮ የሚናገር ክርስቲያን ጠፋ። ወላሂ ያዝናል። ወላሂ ለዚህ አላህ ሙስተዓን ፈጣሪ ነው አልኩህ እኮ። ቀጥልሽ። ስጋው ፈጣሪ ነው ስጋው ፍጡር አይደለም ተወለደ እንላለን እኛ። ነገር ግን ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ከዚህ በላይ ምን አይነት መልስ ልሰጥልህ እንደምችል አላውቅም። እሱ በስጋ ተገለጠ እንጂ ተፈጠረ አንልም እኛ። ምክንያቱም ተፈጠረ የሚል የለም። እሱን አይደለም እየጠየቅን ያለው። ፈጣሪ ነው ወይ ስጋው ነው? ፈጣሪ ሲጀመር እኮ መለኮት እኮ ነው። ፈጣሪ አይዳሰስም አይጨበጥም እኮ። ፈጣሪ ሲጀመር በጠባብ ደረት እንትን ሊል ቆይ አዳምጠኝ ቆይ እሺ ልናገር። ፈጣሪ ሲጀመር በጠባብ ደረት በእኔና በአንተ በሚታክል እንትን አይደለም። ገባ? አላሁ አክበር። ስለዚህ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ የነበረው አካል ፍጡር ነው ማለት ነው። ኢየሱስ ክርስቶስ በስጋ የተገለጠው ፍጹም ሰው ፍጹም አምላክ የሆነው ለምንድን ነው የሚለው ይብራራልሃል። ጎበዝች ወላሂ በቃ ይሄ ትክክለኛ ኦርቶዶክስ ይሄ ነው መሰከረ። በቃ በጠባብ ደረት ውስጥ ሊኖር አይችልም ፈጣሪ አለ። ይሄ ነው ትክክለኛ አይምሮ። በፍጹም በድንግል ማርያም ማህፀን ውስጥ የነበረው ልጅ አምላክ አይደል ፈጣሪ አይደለም። ትክክል ነው። ኖ እንደዛ አላልኩትም እኔ። ቆይ አንደኛ ይኸውልህ መለኮት ስንል ሰማይና ምድርን የሞላ ነው። ኢየሱስ ምንለው ኢየሱስ እኛ ፍጹም ሰው የሆነው እዛ ጋር የምናየው ሰው የሆነው አምላክ እንደገና ደግሞ በአምላክነቱ ደግሞ ሰማይና ምድርን የሞላ ነው። ኦኬ ራሱን በስጋ ገለጠልን እንጂ ኢየሱስ ፍጡር ነው አይደለም። እኛ ፍጡር ነው ብለን እኛ አናምነው። ፍጡር አይደለም ያለ የነበረ ነው። ለዚህ ነው ፊልጵስዩስ 2:6 ላይ ያሳየው በእግዚአብሔር መልክ ሲኖር ይላል። አንዳንዴ ኢየሱስ ክርስቶስ ስጋው ፍጡር ነው ፈጣሪ? ኦኬ እኛ ስጋው ፈጣሪ ነው የሚል ነገር ስላላየን
ፍጡርም ነው የሚል ስላላየን፣ ነገር ግን ፍጹም ሰው ነው ፍጹም አምላክ ነው እንላለን። እዚያ በምድር ላይ ሲንቀሳቀስ የነበረው በጠባብ በደረት ላይ የነበረው ፈጣሪ ነው ማለት አንችልም ማለት ነው አይደል? አስነበብኩልህ እኮ እሱን ቆላስይስ 2:9 ላይ የሚለው በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖር ነበር ይላል። በጠባብ ደረት ውስጥ የነበረውን አካል ፈጣሪ ነው ማለት እንደማንችል ተናግረሃል አይደል? የፈጣሪ ምሳሌ ነው እሱ። የፈጣሪ እንትን ሊያሳይ የመጣ ነው፣ የተገለጠ ነው፣ በስጋ የተገለጠ ነው እንጂ ፈጣሪ አይደለም። የመለኮት ሙላት በሰውነቱ አለ ይላል እኮ ወንድሜ። ፍጹም ሰው ፍጹም አምላክ ነው አልኩ እኮ። ፈጣሪ ነው ስጋ ፍጹም ነው ፍጹም አምላክ ነው አልኩ እኮ። ኢትስ ኢዚ እኮ። ለምንድን ነው ግራ የገባህ? በቃ ጥያቄ ካለ ጠይቅ። ኢዚ እኮ ነው እሱ። ለምንድን ነው ግራ የገባህ የኔ ወንድም? ወላሂ ትክክለኛ ነገር ተናገረ። በጣም ይከብዳል። አሁን ያልኩህ ፈጣሪ በጠባብ ደረት ውስጥ እንዴት ሊኖር ይችላል አለ። ወላሂ ይሄን ነው ሙስሊሞች እያሏቸው ያለው ሙስሊሞች እያሏቸው ያለው ይሄን ነው። እራስህ ተናገረው። እውነትም አምልጦት ማለት ነው ባያምንበት። ኦኬ ጥያቄ አለህ መጠየቅ የምትፈልገው? እኔ እንግዲህ ቅድም እንትን አልኩ ጠየቅኩ። ኢየሱስ ሙስሊም ነው ስል ሙስሊም ነው አልከኝ። አንድ ሲጀመር ሪሳችሁ ምንድን ነበር? ዛሬ ግን ሪሳ አላየሁትም። ዝም ብዬ ነው የገባሁት። ሳይ አስገባችሁኝ ገባሁ። ኢየሱስ ሙስሊም ነው የሚል ነው ሪሳችሁ ዛሬ። እንደዛ ነው። ከምን አንጻር አልከው ኢየሱስ ሙስሊም ነው ስትል? እስኪ ከመጽሐፍ ቅዱስ አንጻር ከእስልምና አንጻር። እንዴት ከመጽሐፍ ቅዱስ አንጻር ማለት? ሙስሊም ማለት ለአምላኩ ታዛዥ የሆነ ማለት ነው። ኢየሱስ ክርስቶስ ለአንድ አምላክ ታዛዥ ነበረ። በጣም አምላኩን ይፈራው ነበር። ለአምላኩ ይጸልይ ነበር፣ ይሰግድ ነበር። የአምላኩን ትእዛዝ ሁሉ የሚፈጽም ነበር። ኦኬ። ስለዚህ የአምላኩ ቆይ ግድ ያለ ቆይ እንመጣለን። ስለዚህ የአምላኩ ትእዛዝ የነበረው ለሰው ልጆች እንዲሰቀልና ለሰው ልጆች ሕይወት እንዲሆን ነበር። እንደዛ ነው እንዴ ቁርአን ላይም የምታምኑበት? በመጽሐፍ ቅዱስ ካልከኝ ማለት ነው። የአምላኩ ትእዛዝ ውስጥ ካለ ችግር የለውም እናየዋለን። ኢየሱስ ክርስቶስ ማን ነው? አምላኩ እግዚአብሔር ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ብሎ ያዘዘበት ትእዛዝ ካለ ይህንና እሱንም መፈተሽ እንችላለን። እግዚአብሔር አንድ ቦታ ላይ ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ያለበት ቦታ አለ? ክፈትና አሳየን። ኦኬ የዮሐንስ ወንጌል 3:16 ላይ ማንበብ እንችላለን። ልብ በል እግዚአብሔር ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ያለበት ቦታ ነው የተጠየቀው። ያላ አውጣው። እሺ አንብበው። ይዘሃል መጽሐፍ ቅዱስ? ያ አንብበው። እሺ ኦኬ ማውጣት ትችላለህ? 3:16 ያየው አንብብ። አንብበው። እሺ ያላ ኦኬ ምን ይላል መሰለህ? ኦኬ ከ15 ጀምሮ እንደውም ላንብበው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። 16 ላይ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማን ነው የላከው? ማን እየተናገረ ያለው? እየተናገረ ያለው ማለት እየተናገረ ያለው ማለት ምን ማለት ነው? እየተናገረ ያለው ማን ነው? ይሄ ንግግር የጻፊው ነው? አዎ ተናጋሪው ዮሐንስ ወንጌል አልኩ። ዮሐንስ ነው። ሰው ዮሐንስ ነው። ምን ነበር ያልከው? ጥያቄ አዳምጥ። መጀመሪያ ጥያቄ ምን ነበር ያልከው? እስኪ ጥያቄ እንደገና የእግዚአብሔር ወንጌል ብለህ እንዲሆን ነው እንደፈለከው? ጥያቄ ምን ነበር ያልከው? እኔ ግራ ነው የሚገባኝ የእናንተ ነገር እኮ። መጽሐፍ ቅዱስ ይኸውልህ፣ ቆይ ማን ያለው ነው? ዮሐንስ ነው አለ። ምን ነበር ያልኩት? እግዚአብሔር በመጽሐፍ ቅዱስ ላይ ኢየሱስ እንዲሰቀል እፈልጋለሁ ያለበት ቦታ አለ ወይ? ደጋግሜ ነው ያልኩት። ማን ያለው? በአንድ ጊዜ ራሱን ዘረረ። ይውቶኛል እየተናገርኩ ነበር። ቆይ ተረጋጋ። ቦታ ላይ የለም።
ምን አልከኝ? እግዚአብሔር ያለበት ቦታ አለ የለም? የእግዚአብሔር ዓላማው የእግዚአብሔር እንትኑን እያየን እኮ ነው። እዚህ ላይ እኮ ፈጣሪ እግዚአብሔር እኮ አንድያ ልጁን የሰጠን እኮ እየተናገረ እኮ ነው ያለው። ሰጣህ አላልኩህም? እግዚአብሔር ብሏል ወይ ነው ጥያቄው። ገብቶሃል አይደል? የለም ወላሂ ላዝም የለም። ምን ማለት ነው? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ የእግዚአብሔር ቃል እኮ ነው። መጀመሪያ እሱን አትጠይቅም። እግዚአብሔር ብሏል ወይ ስለ ጊዜ እኮ ነው የሚሰጣቸው እንዴ? ኧረ ምን አይጉር ታዲያ እግዚአብሔር እንደሰጠው እየተናገርን አይደል እንዴ? ኒውት አድርጎ አንድ ጊዜ ኒውት አድርጎ ስለዚህ እንዴት ነው መግባባት የሚቻለው ከአንተ ጋር? እሱ ቃል በቃል ስትነጋገር ጊዜ ለምትናገረው ነገር አዳምጥ። እኔ ለምሳሌ ሙስሊም ናቸው ስለ ጊዜ ምንድነው ታዛዥ መሆናቸውን አንጻር ሙስሊም ብሎ ማለት የአረበኛ ቃል ሲሆን ታዛዥ ማለት ነው። ለአንድ አምላኩ የሚታዘዝ ነበር ወይ ኢየሱስ ክርስቶስ ብለን ስናይ ያው መጽሐፍ ቅዱስ ላይ ታዛዥ እንደሆነ ራሱ ቃል በቃል ራሱ ይናገራል። ለአምላኩ የሚታዘዝ እንደሆነ በጣም አይደለ? ያን ሲናገር ጊዜ ኢየሱስ ክርስቶስ የአምላኩን ትእዛዝ የሚፈጽም እና አምላኩን የሚገዛ ነው። ለአምላኩን በቃ የሚያመልክ ነው። ለአምላኩ የሚጸልይ ነው። ወደ አምላኩ የሚሰግድ ነው። ይሄን ሁሉ ትእዛዛቱን ሁሉ የሚፈጽም ነው። ገብቷል? ከዚህ አንጻር ሙስሊም ነው ማለት እንችላለን። እንዲሁም ቃል በቃል ስለዚህ እንጂ መጽሐፍ ቅዱስ ላይ ሐዋርያቶች የጻፉትን አታምናቸው ማለት ነው። አንዴ ወደ እነሱ እንመጣለን። አረ እግዚአብሔር መጥቶ እንዲጽፈው ነበር የተፈለገው። ግራ ገባኝ አይደለ? እነሱ ይሄንን ስለ ክርስቶስ ስቅለት ምናምን የመስከር ሞራሉ የላቸውም። እነሱ ለምን ታውቃላችሁ? አንደኛ ኢየሱስ ክርስቶስ ከስቅለቱ ጀምሮ ተነሳ ምናምን እስከሚባለው ድረስ የሉም ነበረ። ምስክር ሊሆኑ አይችልም። ምን ማለት ነው? የሉም ነበር። ገና ሊያ ሲመጣ ጊዜ አምልጠዋል፣ ሸሽተዋል። እንደዚህ ሰዎች ይሰቀል አይሰቀል እነሱ ከዚያ ይነሳ አይነሳ ምስክር የመሆን ሞራሉ የላቸው። ይወጣል የሉም ነበር። አረ ነፍሴ ተው፣ ተረጋጋ፣ ተው። እሱ ሲሰቀልም ያዩት አሉ። ተሰቅሎ ደግሞ እንደገና ከሶስተኛ ቀን ተነስቶ እጁን ሁሉ አይተውታል መሰቀሉን። ስለዚህ እንዴት ነው ሞራሉ የላቸው የምትለው? ማነው ሞራሉ የሌለው? በሰዓቱ በዛ ጊዜ የነበሩት ፍሬሽ የሆነ አይ ዊትነስ የጻፉትን አይ ሞራል የላቸውም ብለህ ከ700 በኋላ የመጣ መሐመድን ግን ሞራል አለው ልትለን ነው? አንድ ያዳምጥ። የሙሐመድ ሰለላሁ ዐለይሂ ወሰለም ምስክር የራሳቸው ቢሆን አዎ ከ700 ዓመት በኋላ መጥቶ እንዴት እሱ ሊመሰክር ይችላል? ትክክል ነህ፣ እደግፋለሁ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሳይሆኑ ስለ ክርስቶስ አለመሰቀል አለመገደል የሚመሰክረው ራሱ አምላክና አምላክ የላከው መልአኩ ገብርኤል ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ይሄንን እመሰክራለሁ ብለው ቢጽፉልህ እንደ ዮሐንስ እንደ ማርቆስ አናምናቸውም ነበር ከራሳቸው ቢሆን። እንዴት ይሄ ሁሉ ሰው መዝግቦ ስለ ክርስቶስ መሰቀል ማን የመዘገበው ሰዎች ናቸው። አያችሁ አይደለ? ይሄ ሰው ምስክር ለመቀበል እንዴት አንተ ብቁ አደረከ? ይሄን ነገር አምላክ በነብይ በኩል ይናገራል፣ ይገልጣል። ያ ነው የነቢያችን ሰለላሁ ዐለይሂ ወሰለም ምስክር ከአምላክ ዘንድ የሆነ ምስክር ነውና ከሰው ምስክር ጋር አታወዳድር። እሱም ፍታ። እሺ መልካም። እሺ ቀስ በል ወደ ሰዎች ምስክር እንደሆነ ነው ይሄን ይናገረው። ገብቶሃል አይደል? የሰዎች ምስክር ወደ ድረስ እነዚህ ሰዎች በዚህ ይሄ ክስተት ሲከሰት ነበሩ ወይ የሚለውን መመርመር ግድ ይላል። ጳውሎስ ሲናገር ምን ይላል? ኢየሱስ ክርስቶስማ ከሙታን ካልተነሳ ክርስትናችን ሐሰት ነው ይላል አይደል? ስለዚህ የክርስቶስን መነሳት የክርስትና ዋስትና ያደረገው ጳውሎስ በቃ ክርስትናችን ትክክል ሊሆን የሚችለው የክርስቶስ መነሳቱ ሲረጋገጥ ነው ብሏል። ለዚህ ደግሞ ምስክር አለ ወይ ብለን አሁን ልንፈትሻቸው ነው። ማን ነው ተነስቷል ብሎ የጻፈው? ሐዋርያቶች ጽፈዋል አይደል? ኃይለማርያም የሰማውን ቀጥል። ኢየሱስ ክርስቶስ ራሱ ተናግሯል። ስለመሰቀሉ ስለመነሳቱ ራሱ ተናግሯል። ጌታ ሰው ወደ ምስክሮቹ ልንመጣ ነው። ስለዚህ ጳውሎስ ምን አለ? በጳውሎስ መሰረት ክርስትናን ወደምደም ልናደርገው ነው። ጳውሎስ ምን አለ? የክርስቶስ መነሳት ትክክል ካልሆነ ክርስትናችን ሐሰት ነው ብሏል። መነሳት ስለዚህ መጽሐፍ ቅዱስ ላይ ያሳያለው ችግር ኦኬ ልክ ነው። ኦፍ ኮርስ ኢየሱስ ክርስቶስ ካልተነሳ ክርስትናችን ባዶ እንደሆነ ይነገራል። ኦፍ ኮርስ እሱ ነው የማምነው። ስለዚህ ክርስቶስ ሲነሳ ያየው አንድ ምስክር አለ ወይስ የለም? ከሐዋርያቶች ምን እያለ ነው? እስቲ እንደገና በለኝ። ያየ ሰው ስትለኝ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ ወይስ የለም? It's a silly question, man.
በጣም ሲሊ ኩዌስችን ነው እየጠየቀኝ ያለው። መጽሐፍ ቅዱስ ስለሱ መሰቀል ስለመነሳቱ ከጅምሩ ጀምሮ ኢየሱስ እየተናገረ ነው ያለው። ሳክሪፊኬሽን እንደሚያስፈልግ እግዚአብሔር እየተናገረ ነው ያለው በእንትኖቹ በነቢያቶቹ ጭምር ሳይቀር ማለት ነው። ቆይ አረጋጋ። ኢየሱስ ክርስቶስ አይደለማ ያየው ሐዋርያ አለ ወይንስ የለም? አለ ከሆነ አለ በልና ወደ ቀጣይ እንሄዳለን። የለም ከሆነ የለም በል። ያላ አለ። ኦኬ ጥሩ ጥያቄ። ከ10,000 በላይ ምስክርነት አለ እዚህ ላይ ኢየሱስ ክርስቶስ መሰቀል እንዳለበት እንደሚነሳ ተነስቶ ደግሞ ራሱን መጥቶ እንደነገራቸው አዳምጠኝ። ቆይ የጠየኩት ጥያቄ ግልጽ ነው። ተረጋጋ። ይኸውላችሁ ምን ያደርጋል? እኔ የጠየኩትን ትቶ አንተ ሲነሳ ስትል ይኸውልህ፣ ቆይ አንዴ ቆይ። አሁን እኔ ይቅርታ አድርግልኝና እውነቴን ነው የምልህ፣ በጣም ፈኒ የሆነ ጥያቄ እየጠየቀኝ ነው ያለው። ሲነሳ ስትል ብድግ ብሎ ሲሄድ ምናምን እንዲህ ያየ ሰው ከዛ በኋላ ተነስቷል ይኸውልህ ሄደን ይኸውላችሁ የሚል አይነት የሲሊ የሆነ ጥያቄ እየጠየቀኝ ነው በጣም እሱ መነሳት አላገጠበት ወላሂ ብድግ ብሎ ሲሄድ ኖ you just saying ያንተ እያልከኝ እኮ ነው እንደዛ በስቤት ገብታ መልስ ስለሌለው የኔን ጥያቄ ሙድ ያዘበት አስመስሎ ኖ ፕሊዝ ያወራን ስለሆነ ሚት ባታረኝ ደስ ይለኛል። ግልጽ ነው ጥያቄው። ጌታ አዳምጥ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ያላ መልስ። መጽሐፍ ቅዱስ ቆይ ሐዋርያ አለ የለም ሲነሳ ያየው? ኦኬ እሺ ይሄንን ጥያቄ በጥያቄ ልመልስልሽ። ጥሩ ጥያቄ ግድ የለም ጥሩ ጥያቄ ሲነሳ ያየው ሐዋርያ አለ የለም? ጥሩ ጥያቄ እኔ በጥያቄ ልመልስልህ። ግድ የለም አለ የሚል የለም በመጽሐፍ ቅዱስ ውስጥ። እኔ ግን በጥያቄ ልጠይቅልህ። ቆይ ወላሂ ክርስትና በላው አላልኳቸው መጀመሪያ የሞኝ ውይይት አይሆናል። የለም ማለት እኮ ይሄ ሰው አላሁ አክበር። ወይ ጉድ! ኧረ ተረጋጋ። ቆይ ቀላል ጥያቄ ጠይቀህ እኮ እንዴ ያሰላም ወላሂ ክርስትና እስካሁን ድረስ ግን በዝግታና በጸባይ ማናገር እንዳታወደኝ ብዬ ነው። የለም ሲነሳየው የለም ማለት እኮ ይሄ ሰው ወንድሜ፣ አንደኛ እየጠየቀኝ ያለው የሲሊ ጥያቄ ነው። መጽሐፍ ቅዱስ ከማቴዎስ ወንጌል ጀምሮ እስከ ራእይ ድረስ ስለመሞቱና ስለመነሳቱ ይናገራል። ያየት አለ ትለኛለህ። እሱ ስለመሰቀሉ ኢየሱስ ራሱ ተናግሯል። እንደሚሰቀል መሞት እንደሚገባው ተናግሯል። ቆይ እንዴ ጠየቀኝ እንጂ ራስን ጠየቀህ ራስን ልትመልስ ነው። አይሰራም ነገር ኖ ወይ ታዳምጠኝ። ኦኬ አንተም ጥያቄን በጥያቄ ልመልስ ያልኩህ ለዚህ ነው። ቆይ ግድ የለም ፕሊዝ። ላይ ያለው እያቀበጠው አልጨረስክማ ከኔ ጋር ያኛውን እድል ግድ የለም አልጨረስክም ከኔ ጋር አትረብሽ። ቀጣይ ታወራለህ። ያኛውን እድል ስተው ደግሞ አትረብሽ። እሺ በል በቃ ከላይ ያለ ሜት አንሳ። ሜት እያነሳ ስትረብሽ ነበር እሱ ሲበልስ። አሁን አንተ መልሰው ጥያቄውን ያማ ሜት አንሳ። ወይስ ኪንግ ኦፍ ኪንግ ارفع الميوت تتكلم معي። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ ወይስ የለም? እንዴት ከብድግ ብሎ ሲነሳ ማለት ነው። ኢየሱስ ክርስቶስ እንደዛ ለማለት ፈልጋለሁ። ሞትን ድል አድርጎ ሲነሳ ሞትን ድል አድርጎ ተነስቷል ትለው የለ? ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ያየው አንድ የሐዋርያ ምስክር አለ የለም? ያው ለሐዋርያቶች እኮ ተገልጦላቸዋል። ምን ማለት ነው? ምን አይነት ጥያቄ ነው የምትጠይቀው? ኢየሱስ ክርስቶስ እንደተነሳ እኮ ሐዋርያዎች ይሄ እኮ ማየውን ጥያቄ እኮ ነው እየጠየቀ። ሐዋርያቶች እኮ አይተውታል፣ እጁንም ዳብሰውታል። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስተዋል በማለት ጆሮአችን ደንቁሮ ነበር ለዘመናት በስብከታቸው። ሞትን ድል አድርጎ ተነስተዋል፣ ማንም የተነሳ የለም ምናምን ውሃ በላው። ኢየሱስ ክርስቶስ ተነስተዋል ስንል ኢየሱስ ክርስቶስ ሞትን ድል አድርጎ ተነስተዋል ስንል ግዴታ አንድ አዳምጥ፣ አትረብሽ። ግዴታ ጨርቁን አንስቶ መነሳት እሱን ማየት የለብንም። ግዴታ ማለት ነው። አዳምጥ
ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ያው ከተነሳ በኋላ ያየው ሐዋርያቶች አይተውታል። እንዳዩት ይናገራል መጽሐፍ ቅዱስ። መቼ ጠየቅኩ? ይሄ ሁሉ የዓለም ሕዝብ የዳነበትን ትልቅ ጉዳይ ማንም ሳያየው በቃ በባዶ ተመስክሮ አለፈ። ኦኬ እኔ ወደ እንትኔ ከጨረሳችሁ እናንተ አድርግ እንጂ ተረብሻለች። የጌታ ሰው ነው። እሺ በጣም ያሳዝናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የለም። ወላሂ ጠይቋቸው፣ አንዲት መልስ የለም። ወፍ እሺ በተረጋጋ መንፈስ ላውራህና አንተ ኢየሱስ ክርስቶስ ግዴታ ከተኛበት ወይም ደግሞ ከሞተበት ብድግ ብሎ ሲነሳ አንተ አሁን ለምሳሌ ምን ማለት ነው? እንደዚህ ይጠይቃል እንዴ? ሲጀመርስ እኮ ግዴታ ማየት አለባቸው ሲነሳ። ከተነሳ በኋላ ለማንኛውም ይህ መሰረታዊ የእምነታችሁ ጉዳይ ነው። ነገር ግን ምስክር እንኳን የለውም። በጣም ያሳዝናል። ወደ ሌላ ርዕስ መሄድ ትችላላችሁ፣ ግን አስቡ በቁማችሁ። ጳውሎስ እንደተናገረው ከሆነ ራሱ ክርስቶስ ከሙታን ካልተነሳማ እምነታችን ከንቱ ነው ብሏል። ክርስትና ከንቱ ነው የምላቸው ለዚህ ነው። ምክንያቱም ከሙታን ሲነሳ ያየው አንድ እንኳን ይሄን ማረጋገጥ የሚችል ሐዋርያ የለም። ነገር ግን ጳውሎስ ወደ 10 ምናምን ቦታ ተነስቷል ብሎ ጽፏል። የሚገርማችሁ ሲነሳ ይታል ወይ ብንለው ወፍ የለም አላየም። ይሄ ጥያቄ ካለ በእስልምና ላይ ደስ ያለ ጥያቄ መጠየቅ ትችላለህ። ክርስትና መልስ እንደሌለው አረጋገጥኩኝ። እስልምና ላይ ጥያቄ ካለ ጠይቅ። ያም እሺ ልጆች ኮፒ ሊንክ አድርጉ። እሺ ኮፒ አንድ ይቅርታ ጋር ገስት ላይ ሰው ማስገባትም ሆነ መቆጣጠር አልችልም። ኮፒ ሊንክ አድርጉ። አንድ ጊዜ ጥያቄ ካለሽ ጠይቂ። ኢየሱስ ጠይቂ። አይደለም ኢየሱስ ክርስቶስ ከሞት ሲነሳ ማንም አልነበረም፣ ግን ማርያም እና ማርታ ሽቶ ለመቅባት ማለት ነው ሬሳው ላይ ሽቶ ለመቅባት መጡ። እና ደግሞ ማለት መልአክ ምንድነው ኢየሱስ ክርስቶስ እዚች ጋር የለም የተባለለት ቀን ከ3ኛው ቀን ተነስተዋል፣ ገሊላ ሄዱ ነው አይደለ ያለ። ጴጥሮስ ሮጦ መጣና ምንም ነገር የለም እኛ እኮ ያየና ማንም እኮ ያየው የለም ግን የተናገረው ነገር ነው የምናምነው ማለት ነው። ኢየሱስ ክርስቶስ እንዴት የተነሳው የት ሄዳ ደግሞ ማለት ነው ሰማይ ነው። ደግሞ ደቀ መዛሙርቶች ቤቱን ዘግቶ በሩን ዘግቶ እያለቀሱ እና እያዘኑ ነበሩ ማለት ነው ነበረና ደግሞ በዛ ላይ ምንድነው ሰላም ለእናንተ ይሁን ብሎ ነው የገባው ማለት ነው። ቤት ምንም ነገር የሌለበት ቦታ ማለት ነው። መጽሐፍ ቅዱስ እንደሚናገረው ነው። እኔም ደግሞ አይቼ አይደለም የሰማሁትና መጽሐፍ ቅዱስ የሚናገረው ነገር ብቻ ነው ማለት ነው። ሰላም ለእናንተ ይሁን ብሎ የገባው ኢየሱስ ክርስቶስ ነው ደግሞ ማለት ነው። እኔ በሃይማኖቴ ከመጣችሁ ማለት ነው እኔ ደግሞ አንድ ጥያቄ ልጠይቅ ማለት ነው። አሁን ሀሳብ ልስጥሽ። አሁን በተናገርሽው ላይ እሺ አሁን በተናገርሽው ላይ ሀሳብ ልስጥሽ። እሷ ያለችው ምንድነው? ሲነሳ ያየው የለም ማለች፣ ትክክል። ነገር ግን ከዚያ በኋላ ስላለው ነገር አወራች። መላእክት ማርታና ማርያም ከዚህ ተነስተዋል ገሊላ ሄደዋል ያለ ሲባል ጴጥሮስ ሮጦ መጣና አያ በሩ ሲያይ የለም ልብስ ብቻ ነው የቀረው ማለት ነው። ሐዋርያቶች የመጡት ከዚያ በኋላ ነው ማለት ነው እንጂ ሲነሳ አላዩም ሐዋርያቶች አይደለ? ማንም አላየውም ግን ምንድነው መላእክቶች ነግረዋል። ተነስተዋል ገሊላ ሄደዋል ነው አለው። አይዋሽ አሁን አዳምጪ። ደግሞ እኔ ደግሞ አንድ ነገር ማለት ነው የእናንተ መሐመድ የምትለው ተነስተዋል አለ፣ ግን ተመልሶ መጥቶ ስታዝኑት ስታልቅሱት ሰላም ለእናንተ ይሁን ብለዋል። ግን ጥያቄ ነው መጣ ለኔ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ኦኬ ተነስቶ ሰላም ለእናንተ ይሁን ብለዋል። ግን ነብያችን ሰለላሁ ዐለይሂ ወሰለም
ኦኬ በእርሳቸው ላይ ሰለዋት ባወረድን ቁጥር እየተነሱ ሰላምታችንን ይመልሳሉ በየሰዓቱ። እንዴ ተነስቱ ማለት ነው። ኢየሱስ ክርስቶስ እኮ ቁስሉን እዩት ብሎ አሳይቷል እኮ። ጥያቄ ጠየቃቸው አይደለ? እስክመልስ ድረስ አታዳምጭም እንዴ? ጠየቅሽ እኮ ልመልስ እንጂ ብዙ ደቂቃ አወራሽ። እሺ ደግሞ አዳምጪ። እሺ ኦኬ ማለትም እኮ ሁነቱን ሲደርስ ማለትም ለምን ሞት ታረጋለህ? ደግሞ መጀመሪያ መስማት አለብህ እኮ ለመመለስ ማለት ነው። ማድረግሽ ልጄ ፈራሁሽ። አንዴ ስለፈራሁሽ ሚውት አድርጊ። ደግሞ ላውራ ፍቀጅልኝ። እሺ ኦኬ አሁን ተስማማ። በቃ ፈርችሽ። በመጀመሪያ ሞትን ድል አድርገዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም የሚል ጥያቄ ነው። እኛ ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰዎች ናቸው። ልክ እንደ ኢብራሂም፣ እንደ ኢስማኤል፣ እንደ ዒሳ፣ እንደ ሙሳ፣ እንደ ሁላቸው ነቢያቶች ሰው ናቸው። አምላክ ናቸው ብለን ጓላን ነው። አንደኛ እሱ ነው። ቁል ኢነማ አነ በሸሩን ሚስሉኩም፣ ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነኝ በላቸው ለትውልድ እያለ ይናገራል አላህ ሱብሓነሁ ወተዓላ። ይህ ነው። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም አይደለም መሞት መነሳት የሚለውን ታሪክ ተውትና አለመሞት ይችሉ ነበር። እስከ ዘመኑ ፍጻሜ ድረስ ላቆየህ ብሎ አላህ ሱብሓነሁ ወተዓላ ምርጫ ሰጥቷቸዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ገና መሞት አለመሞት መነሳት ምናምን የሚለውን ታሪክ ተውና በህይወት እስከ ዘመኑ ፍጻሜ ድረስ ላቆየህ ብሏቸዋል። ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አላህ አስመረጠኝ አሉ በዚህ ዓለም ላይ በመዘውተርና ወደ ቀጣዩ ዓለም በመሸጋገር። እኔም እዚህ ዓለም ላይ መቆየትን አልፈለግኩትም አሉ። ወደ ቀጣዩ ዓለም መሸጋገርን መረጥኩኝ አሉ። በል ረፊቅል አዕላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የላይኛውን ዓለም መቀላቀል እፈልጋለሁኝ አሉ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም። ጌታቸው ቢፈልጉ ኑሮ አላህ ሱብሓነሁ ወተዓላ እስከ ዘመኑ ፍጻሜ ድረስ በህይወት ሊያቆያቸው ቃል ገብቶላቸው ነበር። ይሄ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን ይመልሳሉ ወይ? አዎ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ዩሰሊሙ ዐለየ ኢላ ወየሩድ አላሁ ዐለየ ሩሒ ሐታ አሩደ ዐለይሂ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አንድም ሰው በእኔ ላይ ሰላምታን አያወርድም አላህ ነፍሴን መልሶልኝ የእናንተን ሰላምታ የምመልስላችሁ ቢሆን እንጂ አሉ። ያው ሰላምታ ብናቀርብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታችን እንደሚመልሱ ማስረጃ ለእያንዳንዱ ለምናገረው ሁሉ ማስረጃ እየሰጣቸው ይህ ነው። ነገር ግን ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። የክርስትና መሰረቱ ደግሞ በክርስቶስ መነሳት ላይ ነው የተመሰረተው ብሏል ጳውሎስ። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ታዲያ ምስክር አለው ወይ የክርስቶስ መነሳት ከሐዋርያቶች ብለን ስናይ አንድም ሐዋርያ እንኳ ሲነሳ ያየ የለም። ክርስትና ስህተት መሆኑን በጳውሎስ አንደበት ማረጋገጥ እንችላለን ማለት ነው። በጳውሎስ ራሱ ኦኬ ጨርሻል ማለት ነው። ያንተ ይሄን ጨርሻለሁ። እሱ ደግሞ አንቀጥለ ነው አንተ ያለው ኦኬ ጥያቄ ማለት ነው። ሁለተኛ ማለት ምን የሚጠይቀው ደግሞ ማለት ነው ኖርማል ግን ያ የሞቱትና ሰላምታ ለእናንተ የሚያቀርበው ማለት ተመልሶ ይመጣል ወይስ ማን ነው እናንተ የሚወስደው ማለት ነው? የመጨረሻ ቀን ኖርማል ማለት ነው። ጥያቄ ነው። ይመጣል እንት ላይ አንድ ክርስቲያን ነብዩ ግን በስብሷል አለ። አሁን በማስረጃ ነው እያንዳንዱ ጥያቄዎችን ማውራላችሁ። ብትገባ ደስ ይለኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አይበሰብሱም። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ አሉ። ምድር የነቢያትን ሰውነት አትበላም፣ ሰውነታቸው የማይበሰብስ ነው። ኢየሱስ ክርስቶስ ግን ሰውነቱ የሚበሰብስ ነው። አምላኩ ባያስነሳው ኑሮ እንደ መጽሐፍ ቅዱስ አነጋገር በስብሶ ይቀር ነበር። ማስረጃ አሳየህና ከመጽሐፍ ቅዱስ የሚበሰብስ ስጋ የክርስቶስ ስጋ ነው። በማስረጃ ማሳየህ ከላ ሳየህ መጽሐፍ ቅዱስ ላይ ያሳየህ ደስ ይላል ማለት ነው።
አንድ ጊዜ ኦኬ። ሶስተኛ ደግሞ ያ እናንተ ደግሞ ማለትም የምታመልኩት አንድ ጊዜ እሺ ማርያስ ያና የትኛው መጽሐፍ ቅዱስ ነው እንደዚህ የሐዋርያት ሥራ 13:34 አንድ ጊዜ የክርስቶስ ሥጋ የሚበሰብስ ሥጋ እንደሆነ ላሳያችሁ። እሺ 13:34 እኛ እኮ ያ ነገር እኮ የሚበሰብ የትኛው መጽሐፍ የሐዋርያት ሥራ ምዕራፍ የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ምን ይላል? ኦኬ ቁጥር 34 ላይ ምን ይላል? እንደገና ይታያቸዋል እዚህ ጋር እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። ያ ጀማዓ ወደ ምን እንዳይመለስ? ወደ መበስበስ እንዳይመለስ። ማን ያስነሳው? እግዚአብሔር። በራሱ ሞትን ድል አድርጎ ተነሳ ምናምን ወፍ። ማን ያስነሳው? እግዚአብሔር። ባያስነሳው ምን ይሆን ነበር? ዕጣ ፈንታው በስብሶ ይቀር ነበር። ያው እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ አሜን ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ያ ደግሞ ማለት ነው በስብሶ ይቀር ነበር ይላል። ከበሰበሰ የፍጡር ሥጋ ነው ማለት ነው። እንደኔ እንዳንተ እንደማንኛውም እኛ ማለት ነው። ይቅርታ እያደረክ ማለት ነው። እኔ ደግሞ ለመከራከር አይደለም የመጣው ማለት ነው። ይቅርታ እያደረክ እሱ ለመከራከር መጣ ነው። ቅድም እሱ ሲጠይቅ እኔ ዝም አልልም። አንተ እሺ፣ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ አልሰማሽም ነበር። እሺ እኔና አንተ ማለት ነው አንከራከርም። ኤፌሶን ምዕራፍ 2 ላይ ደግሞ ማለት ነው ምዕራፍ 2 ከቁጥር 10 ብቻ ማለት ነው 10 ብቻ ነው ማለት ነው ወይስ ከአንድ ጀምረን እስከ 10 ጊዜ ማለት ነው ማነባት ከእምብከፍ ማለት ነው እስከ 10 ብቻ እናነባው ማለት ነው። እሺ አንዴ ኤፌሶን ምዕራፍ 2 ምንድን ነው የሚለው? እኛ ፍጥረቱ ነንና እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ በኢየሱስ ተፈጠረን ይላል። እሺ ምን ለማስረዳት ፈልገሽ ነው? ደግሞ የተፈጠረ ነው ምንድነው ታውቃለህ? መጀመሪያ አዳምና ሔዋን በሰሩት ኃጢአት ምንድነው ምድር ነው የጣለው ማለት ነው። ከገነት ወደ ምድር ጣለን ማለት ነው። እሺ አዳምና ሔዋን ምንድነው ያልሽው? አዳምና ሔዋን በገነት አዳምና ሔዋን የሰሩት ኃጢአት መጀመሪያ ነበር አይደል? ስለዚህ አብርሃም ይስሐቅን ደግሞ ማለት መሰዊያ ላይ ሲያቀርብ ምንድነው አለው? የአንተ ልጅ የተባረሩት። ኦኬ አዳምና ሔዋን ለምን እኔ ደግሞ መጀመሪያ ማለት ጥያቄ ነው ማለት ጥያቄ እንደኛ እዛ ቦታ ስለነገርኩት እኔ ደግሞ ጥያቄ የሆነበት ቦታ ብቻ ነው ጥያቄ እኮ ነው እየመለስኩ አለ ማለት ነው። አዳምና ሔዋን ለምንድን ነው ከገነት የተባረሩት? ኃጢአት ስለሰሩት አትብሉ ያለ ፍሬ ስለበሉት። ስለዚህ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ ምግብ ፍራፍሬ ነገሩ አለ አይደል እኮ ማለት መጽሐፍ ቅዱስ ሲናገር እኮ አልሰም ምንድነው ዘፍጥረት ምዕራፍ ከአንድ ጀምሮ ሲታዩ ማለት ነው። ምግብ ይበላ ከገነት ፍራፍሬ ሁሉ ብሉ ብሏቸው ነበር አይደለች? ፍሬ ግን እንዳትበሉ ብሏቸዋል። አትብሉ ያለ ፍሬ አንድ ፍሬ አለች ማለት ነው እኮ ሌላውን ግን ብሉ ብሏቸዋል አይደለ? አዎ ከዛ በኋላ ምድርን ተጣሉ ነው የሚባለው አይደለ? ስለዚህ በገነት ውስጥ ፍራፍሬ ደብና አድርጎ ይበላል ማለት ነው እንደ ክርስትና አስተምህሮ። በጣም ጥሩ። ሌላው ነገር እኛ ጋር ደግሞ አንድ ፍሬ ነበረች ነው የሚለው ማለት ነው። ሌላ ሁሉንም ፍሬ ብላ አላለኝም ማለት ነው። አንድ ፍሬ ብቻ ይሄኛው ከበላችሁ አይናችሁ ይከፈታል አይደለ ያለ። ስለዚህ እነሱ ደግሞ ተሳስታ ሴጣን ደግሞ በሔዋን ላይ ገብቶ ምንድነው እንበላ እንቅማሶ ብላ ማለትም በላች አይደለ? እሷ በላችኝ ለስራው ሰጥቶ ነው ከገነት ያባረሩት ደግሞ ማለት ነው። እኛ ደግሞ የዳና ነው ምንድነው አባረራ ከሔዋን እና ከአዳም አይደለ? እኛ የተፈጠረ ነው። ማን ነው የፈጠረው? አዳምና ሔዋን በገነት ውስጥ ወንድምና እህት ነበሩ ወይንስ ባልና ሚስት? ኦኬ እንደዚህ ሆኖ ማለት ከማን ነው እኛ ማለት ነው ከማን ነው የፈጠረው? አዳምና ሔዋን በገነት ውስጥ ሲኖሩ ባልና ሚስት ነበሩ ወንድምና እህት?
ባልና ሚስት ሆኖ ነው ማለት የኖሩት። እንዴት? ስለዚህ በገነት ውስጥ ባልና ሚስት ነው ይኖራል ማለት ነው፣ እንደ ክርስትና አስተምህሮ ማለት ነው አይደል? የጌታ ሰው እንደዚህ እየኖሩት ምንድነው? አዳምና ሔዋን እየኖሩት ምንድነው ኃጢአት አደረጉ ነው የሚባለው። እንደ ክርስትና እኛ በገነት አንጋባም ይሏቸዋል። ባልና ሚስት ነበሩ አዳምና ሔዋን፣ ወይንስ ወንድምና እህት ባልና ሚስት። ማን ነው ይሄን የፈቀደው? እግዚአብሔር ባልና ሚስት አድርጎ ኑሩ ብሏቸዋል። እሺ መብላት መጠጣት አለ። ለምን ተባረሩ አዳምና ሔዋን? ተገኘ ሌላ ነው የሰጠውና ብሉ ያለና አትብሉ ያለ ሌላ ነው። አንድ ፍሬ ብቻ አትብሉ ባለ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ መብላት አለ፣ መጋባትም አለ፣ ባልና ሚስት መኖር ቀጣይ አሁን። እሺ ከዛ በኋላ ምንድነው ኃጢአታም ልጆች ነው ከገነት የተባረረን ልጆች ነበረን ማለት ነው። ከገነት የተባረረን ልጆች ነበረን። ደግሞ አብርሃም ያ ኃጢአትን ሁሉ ማለት እንዲጸድቅ የሚያደርገው ነገር አብርሃም ልጁን ማለት ነው የመጀመሪያ ልጁን ይስሐቅን ለመሰዋት ሲሄድ ያንተ ልጅ ምንድነው? ያንተ ልጅ ማለትም የምድሩ ነገር ሁሉ ማለትም የምድር ኃጢአት ማለትም የዓለማችን ያለው ኃጢአት አንድ ልጅ ስላለ ማለት ነው። አንድ ልጅ ምንድነው? ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ያ ልጅ ስለሚመጣ ያንተ ነው እምነቱን አይቻለሁ ማለትም እምነቱን ስላየሁት ደግሞ ምንድነው አትግደለው ምንድነው አትግደሉ ነው ያለው ደግሞ ማለት ነው። ሌላ ነገር ደግሞ እኛ የምናመልከው ከአዳምም ከሔዋንም የመጣ ኃጢአት በእኛ ውስጥ አይሰራም። ለምን? በኢየሱስ ክርስቶስ ማለት ነው። እኛ የሱ ቁስል እኛን ተፈውሰናል ማለት ነው። አረ በነጸሬ ተፈይ ባላ እሺ ከዛስ ሌላስ ምን አለ? ሌላ ነገር ደግሞ የለም ማለት ነው። ሌላ የምንማካው አምላካችን ደግሞ የለም። ቅዱስ ጳውሎስ ምንድነው አለው? ከኢየሱስ ክርስቶስ ቦታ ኢየሱስ ነኝ የሚለው የተረገመ ይሁን ነው አይደለም የሚለው። እኛም እንደዚህ ብለን ነው የምናልፈው ማለት ነው። የተረገመ ይሁን ብለን ማለት ነው። እሺ መጽሐፍ ምዕራፍ 40 ቁጥር 86 ላይ በእግዚአብሔር ቃል የሚያምን በመንግስተ ሰማያት ቤትን ያገኛል ይላል። እውነት ነው። ታዲያ እኛ ምናምነው ራሳችንን ጸቅደን ደግሞ ማለት አድርጉ ያለው ሳይሆን ማለት ነው ሳናደርግ ነው አይደለ የምንኖረው። ትክክል። የጌታ እኛ ምንድነው የምንጠብቀው? ክርስቲያናውን እንጠብቃለን። አንዱ ጫት እየቃማ ደግሞ ማለትም ብዙ ነገር አለ፣ ግን አላወራም ማለትም እምነታችን ስለሆነ ማለት ነው። ምስል ላይ ስለሰገደ አይደለ እንደዚህ ሆኖ ነው እንደ ሰማይ ቤት የሚገባው። እውነት ነው። መጽሐፈ ሙዝደሊፋ ምዕራፍ 86 ቁጥር 53 ላይ በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው። እንዴት? በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው አይደል? አይደል? አዎ። የእግዚአብሔር ልጅ አለው ህይወት አለው፣ ልጅ የሌለው ህይወት የለም ነው የሚባለው። ፍፍት ነው፣ ሌላ ነገር የለበትም። እሺ እሺ፣ እናመሰግናለን። እሺ በጌታ ነሽ እንዴ? እኔ የኢየሱስ ክርስቶስ ልጅ ነኝ ማለት ነው። ከደሙ ንጹህ ነኝ ማለት ነው። እሺ እሺ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። መጽሐፈ ሙዝደሊፋ መጽሐፈ ብዙ ምን ካለ ማለት ነው እስከ ዛሬ